የመጣሁት የትከሻ መዛባት ያለባችሁን ሰዎች እንዴት ማስተካከል እንደምትችሉ ነግራችሁ ነው። ትከሻ መዛባት ማለት ያው የቀኝ ትከሻችን ወይ ደግሞ የግራ ትከሻችን በልጦ ወይም ዝቅ ብሎ ሲገኝ ማለት ነው። ለዛው መፍትሄው ነግራችኋለሁ። ከዛ በፊት ግን ላይክ በማድረግ ቪዲዮን እንጀምር። እሺ፣ በናቹራል የሚመጣ ነው ማለት ስንወለድ ቀኛችን ለስራ ተብሎ ስለሆነ የሚሰጠን ማለት ጠንካራም ስለሚሆን በቀኝ ስንሰራ ግራ እጃችን ምንም አይነት ስለማይፈጠርበት ግራ እጃችን ባለበት ይቆማል፣ ቀኝ እጃችን ግን ዝቅ ይላል ወይ ደግሞ ከፍ ይላል። ያንን ለማስተካከል ደግሞ ሌላ መንስኤ ያለው ይሄ በተፈጥሮ ነው። በተፈጥሮ ትንሽ ናት ያቺ የምትዛባው ማንም ማስተካከል ላያስተካክል ይችላል። ግን ሁለተኛው እቃ የምንይዘው በቀኛችን ስለሆነ አብዛኞቻችን ወይም ግራኝ ሆናችሁ ደግሞ በግራኛችሁ ስለሆነ ያ አካል ዝቅ ይላል፣ ትከሻችን ዝቅ ይላል ማለት አሁን በግራ የሚይዝ ከሆነ ግራ ዝቅ ይላል፣ በቀኝ የሚይዝ ከሆነ ደግሞ ቀኝ ዝቅ ይላል። እነዚህ ፌስታል፣ ፖርሳ ምናምን ደግሞ አለ። አሁን በቦርሳ ስንይዝ እንደዚህ በአንድ እጀታ የምንይዝ ሰዎች እንደዚህ ለስታይል ምናምን ብላችሁ ማለት ነው ሰዎች እናንተ የትከሻ መዛባት ያጋጥማችኋል። ወይም አሁን ብክለባችሁ ወደፊትም ያጋጥማችኋል። ምክንያቱም እንደዚህ በምትሉበት ሰዓት ዝቅ 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 ያለ የሆነ ሰዓት ላይ በጣም ጉልት ብሎ ይታይባችኋል። እና ካሁን ማድረግ ያለባችሁ የመጀመሪያው መፍትሄ ፖርሳን በሁለቱም መያዝ ነው። ግን ያ ምንም ለሌለበት ሰው ነው እንደ ምክር ማለት ነው ያለባችሁ። ግን ትከሻሽ የተዛባ ደግሞ አሁን በቀኛችሁ ከሆነ ይዛችሁ እንትን የምትሉት የተዛባባችሁ በእግራችሁ መያዝ እንደገና ይሄንታችሁ በግራ በደንብ መያዝ። ከዛ ልክ የሆነ እኩል ሲሆን ሲመስላችሁ በሁለቱም አድርጋችሁ ትይዛላችሁ። ከዛ በኋላ በቃ ምንም አይነት እንትን አያጋጥማችሁም። ምንም አይነት የመዛባት ችግር አያጋጥማችሁም። ሁለተኛው ደግሞ እንደዚህ የኔቸር ነው። የኔቸር ደግሞ በሪላክስ እንደዚህ እጃችሁን እኩል አድርጋችሁ የሆነ ፑል አፕ ላይ እንደዚህ መንጠልጠል፣ ስትሬቺንግ ማድረግ። ሶስተኛው ደግሞ እቃ የምትይዙ እቃ ስትይዙ አብዛኞቻችን ያው በቀኝ ነው የሚይዘው፣ አብዛኞቻችሁም በቀኝ ነው የሚይዙት። ግራኝ ሆናችሁ ደግሞ በግራኝ ነው የሚይዙት እርግጠኛ ነኝ ነው። እና በተቃራኒ መያዝ፣ በቀኝ ከሆነ የሚይዙ በግራ፣ በግራ ከሆነ ደግሞ የሚይዙ በቀኝ ማለት ነው። እንደዚህ አስታደርጉት ትከሻችሁ ትክክለኛ ስትሬት ይሆንላችኋል ማለት እንደዚህ። ከዛ በኋላ የፈለጋችሁትን የሰውነት እንቅስቃሴ ይወሰድ ምንም አትቸገሩም። ስላዳመጣችሁኝ አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ እና ደግሞ ቀጣይ እንሰራላችሁ የምትፈልጉትን ቪዲዮ ታግ ማለት ትችላላችሁ። ቀጣይ ደግሞ ልሰራ ያሰብኩት ስለዚህ ነገር ነው፣ ስለ ኢነርጂ ድሪንክ ጥቅምና ጉዳቱን ሰርች አድርጌ እኔም አውቀው እኔም እየጠቀመኝንም አብሬ አንድ ላይ እነግራችኋለሁኝ። ሰብስክራይብ በማድረግ ይጠብቁኝ።